ፈሪነህ ብሩክ ልንገርህ፣ በጣም ፈሪ ሰው ነህ። አንተን ሸልፍ ነገር ወንጀል እንደሆነ ታውቃለሽ። ሌባ ለቂኝና እንደ ሰለጠነ ሰው እናውራ። ርብቃ ብሩክ አንተ ከመጣ በኋላ ነው የዚህ ቤት ህይወት ምስቅልቅሉ የወጣው። ስማ፣ ምንም ነገር የማላውቀው እንዴ ይመስል ከሴትን እኮ እኔን ለመግደል ብለህ በስተት እሷ እንደገደልካ በደንብ ነው። እሺ የማውቀው ብሩክ ልትገለኝ ነው? እንደዛ ነው የማይመስል ተረት ተረትሽን አውቀው። የነገርኩህ በሙሉ ተረት ተረት መሰለህ እንዴ? ቆይ ለምን ይመስላል እሷ ጋር ብቻህን እንድትሄድ ማልፈልገው? ለምንድን ነው? ቀድሞውኑ የእሷ ዓላማ ስለገባኝና ልጅቷ በቃ አስመሳይ ስለሆነች ነው። ሚጣ በቃሽ። ከዚህ በኋላ ስለ እሷ ምንም ነገር ክፉ ነገር እንድትናገር አይፈልግም። አሀ ለእሷ ብለህ እኔ ሊጮክብኝ? በጣም የምገርም ሰው ናት። ተረጋጊ ሚጣ። እኔ አንቺ ላይ ለመጮህ ፈልጌ አይደለም። አሁን ምንም እንዳትለኝ፣ አንድ ጥያቄ ብቻ ልጠይቅህ። ምንድን ነው እሱ? ልዕልትን ትወዳታለህ እንዴ? ቆይ ደግሞ ይህ ምን አይነት ጥያቄ ነው? ኡፋ የጠየቅኩህን ጥያቄ ብቻ መልስልኝ፣ ሌላ ምንም ነገር እንዳታወራ። እሺ ልዕልትን ወዳሃታል ወይስ አልወደድካትም? እኔ አሁን ላይ ለእሷ ምንም የተለየ ስሜት የለኝም። አትዋሽ ብሩኬ። እውነቴን ነው። አሁን ላይ እኔ ለእሷ ምንም የፍቅር ስሜት የለኝም። የወደፊቱን ግን አላውቅም። እና ለእሷ ምንም የፍቅር ስሜት ከሌለ ለምዶ ከእሷ መራቅ ይከበዳል? አላውቅም። ከእሷ ግን መራቅ የምችል አይመስለኝም። በጣም ጥሩ። ይሄ ቤት እኮ አንተ ከመምጣት በፊት ሰላም መሰለህ፣ ክፉ ክፉ ብለህ ነበር። አንተ መጣህና የጦርነት አውድማ አደረገው ደበላለህ። ንገረህ ብሩክ፣ እንደውም እኔ ዝም ብዬ ሳስብ አንተ ብሩክ ሳይሆን እርጉም ነው መባል የነበረብህ። እርጉም ሚካስ፣ ከዚህ በላይ አትፈታተነኝ። ስነ ስርዓትን ያዝ። ስርዓት ባልይዝ ምን ታመጣለህ? ንገረኝ። እኔ ስርዓት ባልይዝ አንተ ምን ታመጣለህ? ትሰማኛለህ? ትርሲቴ እኮ የሞተችው በአንተ። ሰላም ውድና የተከበራችሁ የካያ ድራማ ቤተሰቦች እንኳን በሰላም ወደዚህ ቤት መጣችሁ። ካያ ድራማ እንግዲህ ከትናንትናው ክፍል በቀጠለው ዛሬ እንደሚከተለው አቀርብላችኋለሁ። ካያ ድራማ እንግዲህ አሁን ላይ ሚኪያስ ግራ በተጋባ ስሜት ውስጥ ሆኖ እያንዳንዱን ነገር እያበላሸ ቢገኝም ግን ደግሞ ድል ያደረገ የመሰለው ብዙ ነገሮች ገንዘቡ ስላለው ብቻ ነበረ። አሁን ላይ በገንዘቡ መፍታት የማይችላቸው ብዙ ጭንቀቶችና ችግሮችን ከፊት ለፊቱ አስቀምጦ እየተጋፈጠ ይገኛል። ዛሬም ሰክሮ እንግዲህ ለብሩኬ ናግደለኝ እያለ ብሩኬን ለማሳሳት እየሞከረ ነበረ። ብሩኬም ትዕግስት በማድረግ ነገሮችን እንግዲህ ለመፍታት ችሏል ማለት ነው። የርብቃና የልዕልት መፋጠጥም ደግሞ እንደቀጠለ ነው። ልዕልት በአሁኑ ሰዓት ላይ ለብሩኬ ያላትን የፍቅር ስሜት ብትገልጽም ግን ደግሞ ብሩኬ ደስተኛ ባለመሆን ቤቷን ጥሎ መውጣቱን አይተን ነበረ። ዛሬ ላይ እንግዲህ ብሩኬ ስልክ ደውሎ ልዕልትን የትናንትናውን የጀመርነውን መጨረስ አለብን። ስለዚህ ስላቋርጬ ስለወጣሁ ወይም ደግሞ ትናንትና ባደረግኩት መጥፎ ነገር በጣም ይቅርታ፣ ዛሬ እመጣለሁ ሲላት ነበረ ማለት ነው። ይሄንን ደግሞ የሆነው ከርብቃ ጋር ያለው ፍክክር እንደቀጠለ ሆኖ ነው። ርብቃ ዛሬ በጣም ከባድ ስህተት በድጋሚ ልትሰራ ርብቃ የቢላዋ ይዛ እንግዲህ መሄዷን እናውቃለን። ይህንን ቢላዋ ለማን ልታደርገው ምን ልታደርገው ነው የሚለው ከባዱ ጥያቄ አስባበትና አቅዳበት ስሜታዊ ሆና ብሩኬ ከእሷ ጋር እንዴት ለምን አመሸ፣ ብሩኬ ደግሞ ከእሷ ጋር ከልዕልት ጋር የነበረውን ምሽት ሁኔታ እያንዳንዱ ነገር ሲነግራት እጅግ በጣም እሷ ቀድማ ከማፍቀሯ የተነሳ በጣም ስሜታዊ ሆና ነበረ እና እያዳመጠችው የነበረ ይህንን ነገር ተገብራለሁ በማለት በኪሷ እንግዲህ ይዛው የሄደችውን አይተነዋል። መንገድ ላይ ስራ እየሄደች ነበረ። እንግዲህ ባልጠበቀችው አሳቻ ሰዓት ላይ መጥፎ ነገር ፈጽማለች ማለት ነው። በጣም ነው የሚያሳዝነው ማለት ነው። ርብቃ በጣም ኃይለኛና ንዴታም ናት። ፀጉሯን ይዛ ስትጎትታት እንዲሁም በጥፊ ስትመታት ስታንገላታት ነበር ልዕልትንና ያልተጠበቀ ድርጊት አባቷ ቢሰሙ ምንድን ነው የሚሉት? እንዲሁም ደግሞ ብሩኬስ ቢሰማ ይሄንን ነገር ምንድን ነው የሚለው? ማለት በጣም ከባድ ነገር ነው እና የፈጸመችባት በልዕልት ላይ አንዲት ጠበቃ ናት። በዛ ላይ ደግሞ የራሴ የምትለው ሰው የፍቅር ህይወት ያስፈልጋታል። ይሄንን ነገር ክልከላና የሆነ ድብደባ አድርጋባታለች ማለት ነው። ርብቃ ሰዓት ለብሳ ሰዓት ጎርሳ ነው ከቤት የወጣችው። አባቷንም ግራ አጋብተዋለች። አባቷ እንግዲህ በአሁኑ ሰዓት ላይ ግራ የተጋቡበት ምክንያት
የታወቀ ነው። የርብቃ ጸባይ መቀየርና እንዲሁም ደግሞ ከቤት ውስጥ ያላት አመል ብልሽት ማለቱ ግራ አጋብቷቸዋል። ትንሽ ቦታ ምን ሄድባታለች ነይ እንሂድ ቢሏትም እሳቸው የሚሄዱበት ቦታ በትክክለኝነት ወደ ቤተ ክርስቲያን መሆኑን ስላወቀች ወደዛ አልሄድም፣ ጸበል በግድ ልታስጠምቀኝ ነው፣ እብድ ነሽ ስትሉኝ ነበር፣ እንደውም ለዚህ ፈልጋችሁኝ ነው በማለት እሷም ያንን ቦታ ላለመሄድ ስትል እብድ አለመሆኔን ለማሳየት ወደ ጸበል አልሄድም ብላቸዋለች ማለት ነው። ሸውጄ ላስገባት ነበር ግን አልቻልኩም ሲሉ ነበር አባትየው። በአሁኑ ሰዓት እንግዲህ የሚኪያስ አባት በጣም በደስታ ቅልጥ እያሉ ይገኛሉ። በቃ ምክንያቱም ደግሞ ይሄ የሆነበት ምክንያት ሚኪያስ እህቴ ተገኝታለች፣ ፖሊሶች አግኝተዋታል፣ ደርሰውበታል ወንጀለኛውን ብለው ስላላቸው እሳቸውም ወንጀለኛውን ፖሊስ ይዘዋል ብለው በደስታ እንግዲህ ልጃቸው መቼ እንደምትመጣ ባያውቁም በደስታ እየሳቁ እንዲሁም ፊታቸው እንደ መብራት እያበራ በደስታ ውስጥ ሆነው ከአቶ ዘነበ ጋር እያወሩ ነበረ እና ደስ ብለውታል። ዛሬ የተለየ ቀን ነው ለእርሶ ምን አግኝተው ነው ባኮት እያሉ እንደ ጓደኛም እንግዲህ እንደ አብሮ አደግም አብረው እያወሩ ነበረ የልጃቸውን መገኘት እንዲሁም ደግሞ በተለይ ደግሞ ፖሊስ ሁሉን ነገር እንደደረሰበት ሚኪያስ እንደነገራቸው ሰምተው ነበር። ሚኪያስ እንግዲህ ከባድ አጣብቂኝ ውስጥ ገብቷል። በአሁኑ ሰዓት ተከስተና እንዲሁም ደግሞ ሚኪያስ ከፖሊሱ ጋር አንድ ላይ ሆኖ የሰሩት ስህተት ነው ዛሬ እህቱን ዋጋ ድጋሚ ሊያስከፍላት እየዛተባት ይገኛል ማለት ነው። ያገታት ሰውም በአሁኑ ሰዓት ላይ እንግዲህ በተደጋጋሚ መድኃኒት እንድትወጣ ያደርጋታል። የተለያዩ ነገሮችን እያደረጋት ግን ያፈቅራታልና እሷ ላይ ጨክኖ ሽጉጡን መተኮስ አልቻለም። ቢሆንም ደግሞ ሽጉጥ ባይተኩስባትም ከዚህ በላይ በሴትነቷ እየቀለድና እየተጫወተባት ከዛ ባሻገር የወንድሟን ቂምና በቀል አንዲት ሴት ልጅ ተጎድታ አይቻለሁ ወይም ደግሞ ሴት ልጅ ሲጎዳ አልወድም የሚል ወንድ እሷን ግን እየጎዳት አጠገቡ አድርጎ አስሮ እያንገላታት ሲፈልግ እየደፈራት ብዙ ነገሮችን እያደረጋት ይገኛል ማለት ነው። አሁን ላይ እንግዲህ የሚኪያስ እህት የሆነችቷ ማህሌት እርግዝና ሳይፈጠርባት አይቀርም። ምክንያቱም ደግሞ ስታስታውክ ነበረ፣ እጅግ በጣም ተደናግጦ ነበረ። ምክንያቱም ይሄንን ባህሪ አይቶት አያውቅምና ተደናገጠ። ተደናግጦ መሳሪያውን ቁጭ አድርጎ እሷን ለማገዝ ሲሞክር ነበረ ማለት ነው። አጋቹም እንግዲህ የሌለ ህልክ ከሚኪያስ ጋር ስለተጋባ አሁን ላይ እኔን ልታስገድኝ ብለሽ ነበር ያመጣሽው ወንድምሽን ሽጉጥ አስይዘሽ አበባ አስይዘሽ ሳይሆን ሽጉጥ አስይዘሽ ያስመጣሽው እኔን ለማስገደል ነበር በማለት ከባድ ቃላቶችን እንግዲህ በተደጋጋሚ ይናገራል። በነገራችን ላይ ማህሌት ምንም የምታውቀው ነገር አልነበረም። እዚህ ጋር የምታውቀው ነገር ቢኖር ወንድሟ አንድ ሰው እንደመታትና የመታትን ሰው ሊያስፈራራላት ብቻ እንደሚችል ነው እንጂ ወንድሟ እህቱን አስረክቦ እንደሚመለስ እሷም አላወቀችም ነበር። እንግዲህ ሚኪያስ ከባድ ስህተቶችን ሰርቷል በህይወቱ ላይ። በገንዘቡ እንግዲህ የሰው ገንዘብ ስለሆነ እሱ ያለፋበት ያልደከመበት ገንዘብ በመሆኑ ገንዘቦችን እንግዲህ እንደፈለገ የሚረጫቸው ሚኪያስ በአሁኑ ሰዓት እንግዲህ እህቱ ስቃይ ውስጥ ናት። አባቱ በህመም ሆነው በስቃይ ውስጥ ናቸው ያሉት እና ራሱንም ደግሞ ሰላም የማይሰጠው ሞራሉን ውድቀት ያደረሰበት የራሱ ብዙ ኋላ ቀር አስተሳሰቦቹ ዛሬም ያልተቀየረው ማንነቱ አብሮት እየተከተለው ይገኛል ማለት ነው። ተከስተ እንግዲህ በዚህ ሰዓት ላይ የእሱን መውደቅ እየተጠባበቀ ከሚገኙ ሰዎች መካከል አንዱ ነው። ተከስተ ብዙ ነገሮችን ያውቃል፣ ብዙ ነገሮችን ያስተውላል፣ ብዙ ነገሮችን ይመረምራል፣ ግን ደግሞ አይናገርም። ምክንያቱም የመናገር አቅም የለውም ማለት ነው። ይሄ የሆነበት ምክንያት ሚኪያስ በተለያዩ ወንጀሎች አጨማልቆታል። ከዛ ባሻገር ሚኪያስ ከጎዳና አንስቶ ዛሬ መጠቀሚያ አድርጎት ሆድህ ከርስህ ከሞላ ጃምቦህን ከቻልኩ ምን ትፈልጋለህ ገንዘብ በማለት ብዙ ነገሮችን ሲዘባበትበት በፖሊሱም በሰው ፊትም ሲያዋርደው እያየን ነው። ግን ደግሞ ትንሽ ጊዜ ጥቂት ጊዜ ጠብቀኝ እኔ እንዴት እንደማደርግህ አውቃለሁ እያለው ይገኛል። ምን ሊያደርገው ይችላል? ምክንያቱም ደግሞ ተከስተ ብዙ ሚስጥሮቹን የሚያውቀው አብሮ አደግ ጓደኛው ማለት ይቻላል። የብሩኬንም የትርሲትንም እንዲሁም ደግሞ የተለያዩ ነገሮችን ሲያደርግ በካሜራ ያስቀራቸው ምስሎች በጣም ብዙ ነገሮች ስላሉ አሁን ላይ ይሄ ነገር እንዴት ሊሆን ይችላል የሚለው በጣም ከባድ ነገሮችን እየፈጠረበት ይገኛል። ሚኪያስ እንግዲህ ከዚህ በኋላ በጣም ብዙ አውጣጭኝና ከባድ ችግሮችን የማይወጣቸው ራሱን እስከሚያጠፋ ድረስ ብዙ ነገሮችን ያደርጋል። በባለፈው በነገራችን ላይ ራሴን አጠፋለሁ ብሎ ሰዎችን ለመሰብሰብ የተጠቀመበት ዘዴ በጣም ግሩም ነበር። ምክንያቱም ደግሞ ጥይቱን በመተኮስ ከሁሉም አቅጣጫ ያሉትን ሰዎች ሰበሰባቸው። ይሄ በጣም ብልጠት ነው።
ራሱን አንድ ሰው ላጠፋ ከፈለገ የደቀነውን ሽጉጥ ወደ ራሱ መተኮስ ሲገባው ግን ደግሞ እሱ ወደ ራሱ ከመተኮስ ይልቅ ሽጉጡን ብቻውን እንዲጮህ በማድረግ ሌሎችን ቤተሰቦች በሙሉ ሰብስቦ እሱ ራሱን ሊያጠፋና እንደተጸጸተ ሁሉንም ነገር ለማሳየት የሞከረበት ዘዴ በጣም የሚገርም ነበር። በአሁን ሰዓት እንግዲህ ተከስተና እንዲሁም ደግሞ ርብቃ በጣም የተቀራረቡ የመሰለው ብሩኬ ያፈቀረችው ሰው ማን ነው ማወቅ አለበት ሲል ነበረ። እሱ እንደሆነ ግን የገባው አይመስልም ማለት ነው። ለዚህ ነው አሁን ላይ ርብቃ ያፈቀረችውን ሰው ማወቅ አለባት ብሎ እያለ ነው። ማወቅ አለብኝ እኔም ጭምር እያለ ይገኛል ማለት ነው። በዚህ ሰዓት ላይ በጣም ከባድ ነገሮች እየተፈጠሩ ነው። ርብቃና ልዕልት ያልሆነ ነገር ውስጥ ገብተዋል። ልዕልትም እንግዲህ ቀጣዩን ፕሮግራሟን ከብሩኬ ጋር ዛሬ ምሽት ላይ ለማሳለፍ ቀጠሮ እየያዘች በነበረበት ሰዓት እኔ አልቻለችም እና በጣም ብዙ ነገሮችን እያደረገቻት ትገኛለች ርብቃ ማለት ነው። ርብቃ እንግዲህ በጣም ኃይለኛና ንዴታም በጣም ቁጡ በጣም እንዴት ነው ግልፍተኛ የሆነች ልጅ ስትሆን ነገሮችን ከማድረግ ከወንድ ያልተናነሰ ጉልበት ያላት የምትመስል ነች። ስለዚህ ይህንን ነገር በቀላሉ ልታደርግ ችላለች። የሽንኩርት መክተፊያ እንግዲህ ይዛ ሄዳለች ማለት ነው። ቢላዋ ይዛ ሄዳ ምን ልታደርጋት ነው የሚለውን መጨረሻው ላይ የምናየው ነው ማለት ነው። ምክንያቱም ወደ ሰውነቷ ስታስጠጋው ነበር። ከዛ ባሻገር ብሩኬ እንደደወለ ስታቅ አንሺው ብላ እያንዳንዱ ነገር ያላትን ነገር ትናንት ያልጨረስናትን መጨረስ አለብን፣ ማውራት አለብን በእኔና አንቺ ጉዳይ በማለት እንግዲህ ይሄን ነገር ሲነግራት ነበር ማለት ነው። ይሄ ነገር አናዷታል። በጣም ነው የተናደደችው። ለዚህ ነበረ ቢላዋን ቸክ ስታረጋት የነበረ ማለት ነው። እውነት በጣም የሚያናድድ ነገር ነው እየሰራችው ርብቃ ማለት ነው። በተለይ ደግሞ አሁን ላይ ሚኪያስ ሰክሮ የተናገራቸው ከባድ ቃላቶች አሉ። እነዚህን ቃላቶች ብሩኬ በትዕግስት አልፎታል ማለት ነው። ግን ደግሞ አንገቱን አይዞ ሲወዘውዘው ቢቆይም ግን ወንድነቱን የፈተነ ንግግሮች እየተናገረው ይገኛል። ሚኪያስ በአሁኑ ሰዓት ሰክሯል፣ ጥንብዝ ብሏል። ግን ደግሞ አንተ እድለ ገዴ አይደለህም፣ በጣም መጥፎ ገድ ይዘህ እዚህ ቤት ውስጥ መጣህ፣ ቅፍቅፍ ያለውን ቤተሰብ በታተንከው እያለ ሲነግረው ነበር ማለት ነው። በዚህ መካከል ውስጥ እንግዲህ ብዙ ነገሮች ተፈጥረዋል። ብዙ ነገሮች ተፈጠሩ። ከዚህ ባሻገር ሌላው ነገር ቢኖር ብሩኬ እንግዲህ በትዕግስት ቢያልፈውም ግን ደግሞ አሁን ላይ ያልጀመራትን ፍቅር ለመጨረስ ፈገግ እያለ ብቻውን ሲያሳልፍ አይተነው ነበረ። እናንተስ ምን ትላላችሁ? በልዕልትና እንዲሁም በርብቃ መካከል የተፈጠረው ጸብ ወደ ሌላ ሀዘን ውስጥ እንደገና በድጋሚ ሊቀይረው ነው ማለት ነው። ከዚህ ስራዋ አሁንም ልትታቀብ ያልቻለችው ርብቃ ምን እጣ ፋንታ ሊደርሳት ይሆን ትላላችሁ?